አብርሽና ሄርሜላ ተፈራረሙ። እንዴት ተፈራረሙ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። አብርሃምና ሄርሜላ እንግዲህ ተፈራርመዋል ማለት ነው። ሊጋቡ ተፈራርመዋል። ይህንንም ያደረገችው ሄርሜላ ናት። ያው በግድ ነው እንግዲህ ወስዳው አብርሃምን እንዲፈራረሙ ያደረገችው። በጣም የሚገርም ነገር ነው ሄርሜላም እያደረገች ያለችው። እውነት ለመናገር ከሆነ ባለፈው አልፈልግም፣ ካንተ ጋር አልኖርም፣ ካንተ ጋር መኖር አልፈልግም፣ አንተን አልፈልግም፣ ሂድልኝ ብላው ነበር። ነገር ግን ዛሬ ላይ ደግሞ ተመልሳ ትላንትን እንዳያችሁት ይቅርታ ምናምን ብላው ነበር። ይቅርታ አድርጋላት ነበር። በዚያም እንግዲህ ዛሬ ላይ በጣም በሚገርም ሁኔታ በግድ ማለት ነው እንዲፈርም አድርገዋለች። እውነት ለመናገር ከሆነ በጣም ነው የሚገርመው። አሁን ነው መረጃው የደረሰኝ ማለት ነው። ለዛም ነው እንግዲህ ቶሎ ለእናንተ ላደርስ ብዬ ነው የመጣሁት። እውነት ለመናገር ከሆነ አብርሃም እንግዲህ ፈልጎ አይደለም እየተባለ ይገኛል። እውነት ለመናገር ከሆነ በጣም የሚገርም ነገር ነው ሄርሜላ ያደረገችው። ሩተኛ እንቁኛ ጀግና ደግሞ ያው ይሄን ነገር አልሰማችም፣ ማንም አልሰማም። እንግዲህ መረጃው አሁን ነው የደረሰኝ ማለት ነው። በጣም የሚገርም ነገር ነው። ሩተኛ እንቁኛ ጀግና ደግሞ ብቻዋን አይደለችም። እኛ አለንላት። የፈለገችው መርጣ ማግባት ትችላለች ከአብርሃም በላይ እንጂ ከአብርሃም በታች እሷ አታገባም። እኛ እንቁኛ ጀግና ማለት እንፈልጋለን ማለት ነው። እኛም ከአጠገባ ከጎኑ አለንላት። ይህን ነገር ያደረጉት እንግዲህ እነ ቡዜ ናቸው የተባለ ይገኛል። ቡዜ ናት ያቺ ጭራሮ ጸጉር እንትን ያለች የምትገኘው ማለት ነው። እሷ ናት እንደዚህ አይነት ነገሮችን እያደረገች ያለችው። እሷ እኮ ትዳር አላት፣ ልጆች አላት። ለምን እንደዛ እንደማታስብ እግዚአብሔር ይወቅ። ልክ እንደ ህፃን የምታስበው እቺ አሮጊት ሆነች ሴትዮ ጸጉራን አንጨባራ ብቻ ወደኛ ትመጣለች። እዚህ ስለ ሩታ ክፋት ስለ ሩታ መጥፎነት እያወራች ትሄዳለች ማለት ነው። ሩተኛ እንቁኛ ጀግና ግን የፈለጉ ነገሮችን ቢያወሩ እነሱ የፈለጉትን ቢያወሩ እኛ እንቁኛ ጀግና ናት። ሩታ ከማንም በላይ ናት ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።